ዛሬ የምንገኘው በምስራቅ ሐረርጌ ዞን ውስጥ ነው። ትናንት የዱር ፈረሶች የማየት እድል አግኝተን ነበር። ያንን ስናይ በምስራቅ ሐረርጌ በርከት ያሉ ቦታዎች እንደዚህ ያሉ ኬቮች ከሺህ ዓመታት በፊት የነበሩ እንዳሉ መረጃ ስለደረሰን ይሄኛውን ኬቭ ለማየት መተናል። አሁን ወደ ውስጥ ወደ 500 ሜትር የሚጠጋ ተጉዘናል። ከጀርባዬ እንደምታዩት 30 ሜትር ርዝመት ያለው ውብ የሆነ ስፍራ ይታያል። እንግዲህ ይህ ቦታ ሰፋ ያለ ጥናት ይጠይቃል። እንዴት ተፈጠረ? ሰዎች ምን ሚና ነበራቸው? እንዴትስ መልሶ አሁን ወዳለበት ሁኔታ ተቀየረ የሚለው ጥናት ይፈልጋል። ግን ኢትዮጵያ ገና ታውቆ ተዝቆ የማያልቅ ታሪክ ሀብት እንዳላት አንዱ ማስረጃችን ይህ ኬቭ ነው። በዚህ ዋሻ ውስጥ በአይን ብቻ በጣም ነጭ ከእብነበረድ የነጡ የድንጋይ አይነቶች አይተናል። ላይምስቶን መሳይ ነገሮች አይተናል። ግራናይት የሚመስሉ ነገሮች አይተናል። ከዛም ያለፈ ሚክስቸር ያላቸውን ድንጋዮች አይተናል። ይሄንን በእውቀት በጥናት ምንድናቸው፣ ከምን መጡ፣ እንዴት ተሰሩ የሚለውን ማየት ይፈልጋል። አንዳንዱ ቦታ ያሉ ዋሻዎች የውሃ መስመር እንደሆኑ የሚነገሩ አሉ። ግን ይሄኛው እንደምታዩት የውሃ መስመርም አይደለም። እንዴት ተፈጠረ፣ እንዴት ተሰራ፣ ሰዎች ምን ሚና ነበራቸው የሚለውን ሙያተኞች በግርድፍ ሳይሆን በእውቀት እና በጠራ ዳታ ማጥናት ይኖርባቸዋል። ግን ምስራቅ ሐረርጌ የገባኝ ነገር መሰረተ ልማት ከፍተኛ ችግር ቢሆንም ብዙ ዋሻዎች፣ የዱር ፈረሶች፣ ዝሆኖች፣ የተተከሉ ድንጋዮች በብዛት የሚታዩበት ፍልውሃዎች ያሉበት ይሄ ሶማሌ ሐረሪን ጨምሮ ያለው ቀጠና መሰረተ ልማት ቢሰራለት ብዙ ሊመረመሩ ሊታዩ የሚችሉ ሀብቶች እንዳሉ መገንዘብ ችያለሁ። በተለይ ማርብል፣ ግራናይት የመሳሰሉ ውድ ድንጋዮችን በሚመለከት ይህ አካባቢ በብዙ ሀብታም እንደሆነ ማየት ችያለሁ። እንግዲህ የዛሬው እይታ ከመስማት የዘለለ እውቀት ለመፍጠር ነው። ከዚህ በኋላ ሙያተኞች ተጨምረውበት በሚኖረው ጥናት መሰረት እንዴት አድርገን ወደ ልማት ወደ ሀብት ቀይረን የዜጎቻችንን ሕይወት እናሻሽላለን፣ የሀገራችንን ሀብት እናሻሽላለን የሚለው ጉዳይ የቤት ስራ የሚሆን ይሆናል። ትናንት በሐረሪ ክልል የነበረን ቆይታ እጅግ አመርቂ ነበር ማለት ይቻላል። ጀጎልን አይተናል። ጀጎል አምና ካየነው በእጅጉ ተሻሽሏል፣ በእጅጉ አምሯል። ለማየት ለሚሹ ሰዎች የተሻለ ስፍራ ሆኖ ተሰርቷል። ቀሪ ስራዎች አሉ በሚቀጥለው ጊዜ የሚሰሩ። ግን ሐረር ወደ ነበረ ስሟ፣ ወደ ነበረ ክብሯ፣ ወደ ነበረ ገናናነቷ የመመለስ ጉዞ እንደጀመረች ያመላክታል። የሐረሪ ህዝብ፣ የሐረር ከተማ ህዝብ ከተማውን ለመቀየር ለማስተካከል የተለየ ሀብት ኖሮት ሳይሆን የተለየ እውቀት ኖሮት ሳይሆን ሀገር መቀየር አለባት፣ ስሟ ክብሯ መመለስ አለበት በሚል እምነትና ሐሳቤ በመነሳሳት ከክልሉ መንግስት ጋር በመሆን ሐረሪን በእጅጉ እያስዋቡ ይገኛሉ። የሐረሪ ክልል ውበት ከምስራቅ ሐረርጌ ተነጥሎ የሚታይ አይደለም። በጋራ የሚኖሩ ህዝቦች፣ የተዋለዱ ህዝቦች ናቸው። እዚህ ያለው ሀብት እዛ ካለው ሀብት ጋር ሲተሳሰር፣ እዚህ ያለው የሂውመን ካፒታል እዛ ካለው ጋር ሲተሳሰር ተሰናስሎ የሚወጣ ነው የሚሆነው። እስከ ሶማሌ ክልል ይቀጥላል። ጅጅጋ ከዚህ በቅርብ ርቀት ያለ ቦታ ነው። ሸበሌ የሚባለውን ፍልውሃ አካባቢ ማልማት ስንችል ጅጅጋን፣ ሐረርን፣ ምስራቅ ሐረርጌን እዛ ማል ያሉ ሀብቶችን ደምሮ ለማንሳት በእጅጉ የሚያግዝ ይሆናል። እንግዲህ አቅም በፈቀደ መጠን እየታየ እየተጠና የሚሰራ ይሆናል። ዛሬ ባየሁት ነገር አሁንም ኢትዮጵያን አውቀን እንዳልጨረስን፣ አሁንም ሀብታችን ተዝቆ እንደማያልቅ፣ ብዙ መማር፣ ብዙ መድከም፣ ብዙ መጓዝ፣ ብዙ ሰርፍ ማድረግ፣ ብዙ ኤክስፕሎር ማድረግ እንዳለብን የሚያመላክት ጉዳይ ነው። ብዙዎቻችን ሀገራችን ሳናቅ የሀገራችንን በቂ መረጃ ሳይኖረን በሰው መረጃ ተንተርሰን በሰው ዳታ ተንተርሰን የምናወጣቸው ፖሊሲዎች የምናወጣቸው ስትራቴጂዎች የተሟላ ለውጥ ሊያመጡ አይችሉም።
አንድ ሀገር በራሱ ሶቨሪን በሆነ ዳታ ላይ ተንተርሶ የሚሰራው ፖሊሲ ሪያሊስቲክ ነው፣ የሀገሩን መልክና ቅርጽ ያሳያል። ነገር ግን በሌሎች መረጃ ላይ ተንተርሰን የምንሰራቸው ማንኛውም ፖሊሲዎች የኛን አሁናዊ ሁኔታ ስለማያሳዩ የተሟላ ለውጥና ልማት ሊያመጡ አይችሉም እና የዳታ ሶቨርኒቲ ዳታን በራስ ማወቅ፣ ሀብትን በራስ ማወቅ፣ በራስ ልክ መለካት በእጅጉ አስፈላጊ ነው። አንድ ሀገር የራሱን ሀብት የራሱን የተፈጥሮ ጸጋ በራሱ ማየትና መለየት ሲችል ልክ መስታወት እንደማየት ነው። አንድ ሰው መስታወት ሲያይ በተቃራኒ ቦታ የሚመለከተው ነገር ሙሉ ቅርጹ ምልክቱን ነው። ነገር ግን ከሌሎች ዳታ ስንወስድ መስታወት ሳይሆን እንደተቀባ ቀለም ነው። አንድ ሰው የፈለገበት ጥቁር ከቀባ ጥቁር ቀለም ይታያል፣ ነጭ ቢቀባ ነጭ ቀለም ይታያል፣ አረንጓዴ ቢቀባ አረንጓዴ ቀለም ይታያል። ያ የተቀባው ነገር ከጀርባው ያለ ማንነቱ እሱ ላይሆን ይችላል። ከውጭ የሚነገረን የተቀባ ቀለም ነው። እውነተኛ የኛ ዳታ፣ እውነተኛ የኛ ሀብት፣ እውነተኛ የኛ ታሪክ አይደለም። እውነተኛው የኛ ታሪክ እኛ በተገለጠ አይን በበራ አእምሮ ስናይ እንደ መስታወት ሪፍሌክት የሚያደርገው ብቻ ነው። ያ እንዲሆን ደግሞ አዋቂዎች፣ ምሁራን፣ ሀገር ወዳድ ዜጎች እንዲህ ባለው ስፍራ በመድከም በመሄድ ሀገራቸውን ማወቅ የሀገራቸውን ሀብት በትክክለኛው መንገድ ማጥናት ያስፈልጋል። አሁን ኢትዮጵያ ውስጥ ያለው ችግር ይህንን ኬቭ በሚመለከት መረጃ ብፈልግ ኤክስ ወይም ዋይ ሀገር እንዳለው ነው የሚባለው። ኤክስ ወይ ዋይ ሀገር ባሻው መንገድ የሰራው ትርክት የቀባው ቀለም የኢትዮጵያን ገጽ አያሳይም። ኢትዮጵያውያን በራሳችን ሀብታችንን ልካችንን አውቀን በእኛ መንገድ መግለጥ የማንችል ከሆነ ሰዎች የእኛን ልክ በሚፈልጉት መንገድ እንጂ እኛ በሆነው መንገድ ይገልጣሉ ማሰብ የዋህነት ነው እና ይሄ በጣም ሲቪሊቲ ያለበት ኤንሸንት የሰው ልጅ መገኛ በጥንት ዘመን ብዙ ታሪክ የተሰራበት ሀገር መሆኑን ያመላክታል። ይሄ አሁን ያለንበት ቦታ ከባሌ 2 ወረዳ ገደማ ቢርቅ ነው፣ የተቀራረበ ነው። ምንድነው ዘሆል ኤሪያው ላይ የነበረው ስልጣኔ እውቀት፣ በዚያ ዘመን የነበሩ ሰዎች እንዴት ያስቡ ይሰሩ ነበር፣ ከተፈጥሮ ጋር ተዋህደው ይኖሩ ነበር የሚለውን ትንሽ መለስ ብሎ ቆም ብሎ ማጥናት ማስተዋል የሚፈልግ ይመስለኛል። ለማንኛውም እኔ የተማርኩት ነገር ኢትዮጵያ ሰሜንም ደቡብም ምዕራብም ምስራቅም ቢኬድ ጥንታዊት ናት። ተፈጥሮን መቀየር መስራት የሚሹ ጀግኖች ህዝቦች የነበሩባት ሀገር ናት። ኢትዮጵያ ሀያል የነበረች ሀገር ናት። ትልቅ ሀገር ናት። ያ ቢሸፈን ቢቀባ ቢቀበር በተሟላ መንገድ ሊጠፋ አልቻለም። ቅሪቶች አሁንም ይታያሉ። እነዚህን ቅሪቶች አይቶ አቧራ አራግፎ የነበረው ቅርጻችን፣ አቋማችን፣ ቁመናችን ለመያዝ በትብብር በመደመር በማስተዋል ወደ ውስጥ በማየት መቆም ያለብን ጊዜ አሁን ይመስለኛል። እኔ ብዙ ተምሬበታለሁ። እንግዲህ መማር የሚፈልጉ ሰዎች መተው ቢያዩ ብዙ እውቀት ይገበያሉ ብዬ ተስፋ አደርጋለሁ። ወደ ኋላ መለስ ብሎ ማን ነበርን ከየት መጣን የሚለውን ለማወቅ እድል የሚሰጥ ይመስለኛል። በበኩሌ ዛሬ ባየሁት በጣም ደስተኛ ነኝ። የምስራቅ ሐረርጌ ህዝብ ያደረገልን አቀባበልና ግብዣ እጅግ አድርጌ አመሰግናለሁ። የዞኑን አስተዳዳሪ ምስኪን እንዲያው አመሰግናታለሁ። ገፋፍታን ያመጣችኝ ባየሁት ደስ ብሎኛል። ተመላልሼ እንደመጣ ተስፋ አደርጋለሁ። እንግዲህ ኢትዮጵያ አሁንም ታውቃ አሁንም ተቆፍራ አሁንም አቧራው ረግፎ ያላለቀ ብዙ ምስጢር ያላት ሀገር መሆኗን መገንዘብ በመቻሌ እጅግ አድርጌ ላመሰግን ወዳለሁ። ጥሩ ቆይታ ነበረን። ቀሪውን ታሪክና ትውልድ ፈልፍሎ የሚያወጣው ይሆናል። አመሰግናለሁ።